በጣም አሳዛኝ የሆነ ነገር ነው። ባዩሽ ጉድ ሆነች። ባዩሽ ተምቹ በወረወረው ድንጋይ ገደላት። ባዩሽ እስከዛሬ ድረስ በሜላት ላይ እንዲሁም በቤተሰቡ ላይ በሰራችው ግፍ ተምቹ በማታይበት ቦታ ተደብቆ መታት። ባዩሽ ለጊዜው መንቃት አልቻለችም። ባዩሽ አሁን ላይ ሆስፒታል ብትሄድም ሊሻላት ልትነቃ አልቻለችም። ድንብጥ ተምቹን ባዩሽን የመታሃት አንተ ነህ፣ አለዛ ለፖሊሶች ከማመለክት ለእኔ የሚያስፈልገኝን ካሳ እንዲሁም ብር እፈልጋለሁ አለችው። ተምቹም በጣም ደነገጠ። ሜላት ባዩሽን አንቺ ነሽ እስከ ዛሬ ድረስ ይህን ችግር ያደረሽብኝ፣ ገና አስታወስኩኝ፣ ገና ብዙ አስታውሳለሁ፣ እንዲሁም ባላስታውስ ነው የሚሻለኝ እያለች ስትጠይቃት ባዩሽም በድንጋጤ ብድግ አለችና ሜላት ለምንድን ነው እንደዚህ የምትዩ ብላ ትላታለች። እኔን እያልሽ ባልሆነ እኔን እህትሽን አክስትሽን ትላታለች። ባዩሽ በድንጋጤ ወርቁን ወደ ወሰደችው እርግብ ልትፈልግ እየሄደች ባለበት ቦታ እንዲሁም ሀና ላይ በተኮሰችው ልትገላት ጆሮዋ ላይ ደንቅና ባላሰበችበት ምክንያት ተምቹ ድንገት ከኋላዋ ብቅ ብሎ ባዩሽን ሲመታት ባዩሽ ወደቀች። ባዩሽ ሜላት ላይ በጣም ብዙ ግፍ አድርሳለች። እንዲሁም ድንብላል ሜላት ቤት ሰራተኛ ሆና ብታገለግልም ባዩሽ ግን እዚህ ቤት ምን ይሰራል፣ ምን ይደረጋል፣ ምን ይበላል፣ ምን ይጠጣል እያለች ስታጨናንቃት እንደነበር ባዩሽ እስከዛሬ በሰራችው ግፍ ማንም ያልነቃባት እንደመሰላት እንዲሁም አሳቧ አእምሯ ላይ ያለው ጨርሶ ወርቁን የሜላትን ወርቅ ነበር የምትለው። አሁን ላይ ግን ማሰብም አትችልም። ባዩሽ ተምቹ ባደረሰባት ብትር እንዲሁም በወረወረባት ድንጋይ አንገቷን ሲላት እንደወደቀች እና ፖሊሶች ደግሞ አንስተው ወደ ሐኪም ቤት ወስደዋታል። ሆስፒታል ብትሄድም ግን ማን እንደመታት ምን እንደተደረገ አልታወቀም። ተምቹም አምልጦ ተደብቋል። ድንብላልም ተምቹ እንደሆነ ብታውቅም ለጊዜው ግን መናገር አልቻለችም። ድንብላል ለተምቹ የተናገረችው እኔ እንዳልነግርብህ ከፈለክ ይህን ያህል ብር ለእኔ እንድትሰጠኝ እፈልጋለሁ ስትለው እሱ ደግሞ እኔ አልሰጥሽም፣ ባዩሽ ማለት እኮ በጣም ብዙ ግፍ ያደረገች ሴት ናት፣ ብዙ ወንጀል ሰርታለች፣ ስለዚህ እንዳትናገር ይላታል። እሷም ደግሞ ይሄን ነገር ካላደረክልኝ የምፈልገውን ያክል ብር ካልሰጠኸኝ እናገራለሁ ለፖሊሶች ትለዋለች። ነገሩ ትንቅንቅ ሆኗል። ሜላትም ይህን ስትሰማ ደነገጠች። ለምን እኔ በባለፈው በሰራችብኝ ግፍና በደል እበቀላታለሁ ስል ነገሮችን አጋልጣለሁ ስል እስከዛሬ ባለማስታወሴ እንዲሁም ህመም ላይ በነበርኩበት ሰዓት ምንም እንደማላቅና እንደማላስታውስ አሁን ግን ነገሮችን ሁሉ እያስታወስኩ መጥቻለሁ። ስለዚህ ለምንድን ነው ባዩሽን እንደዚህ ያደረጋችኋት? እኔ በፖሊስ ማስያዝ እችል ነበር ትላለች። ሜላትም ባዩሽ በሰራችባት ስራ ብትጸጸትም ግን ነገሩ አለወጉ ሆኗል። ሀኒቾም እንዴት አክስቴ እንደዚህ ትሰራለች ትላለች። ሜላትም አሁን ባዩሽ ናት እንደዛ አድርጋ የመታችኝ፣ ቅንጭላቴን በብርጭቆ የመታችኝ ትላታለች። እውነት ነው እማዬ አሁን የምታወሪው እውነት ነው ትላት። ሜላትም አሁን እውነት ነው ባዩሽ አሁን ላይ
ነገሮቹ ውስብስብ ቢሉባት፣ ነገሮቹ ቢታወቁባትም ባዩሽ ለመደበቅ እንዲሁም የሚናገራትን ሰው ለመበቀል የወሰነች ነበረች። መጨረሻው ግን አልተሳካላትም። ራሷንም ህይወቷንም ልታጣ ደርሳለች። ባዩሽ አሁን ላይ ሆስፒታል ገብታ መናገርም ማውራትም አትችልም። ለምን እንደዚህ ሆነ? ሜላትም ሂዳ ስታያት አንቺማ እኔ ላይ በጣም ብዙ ግፍና በደል አድርገሽብኛል። ስለዚህ ይሄም ሲያንስሽ ነው፣ ማንም ሊያዝንልሽ አይችልም ትላታለች ሜላት በተራዋ ባዩሽ ሜላት በተኛችበት እንደምትላት አሁን ላይ ሜላትም ባዩሽ ተኛችባት ትላት ጀመር። ለምን እንደዚህ አንቺ አድርገሽኝ እንደዚህ ሁነሽ ገና ጉድሽ መቼ እያለይ ባዩሽ በተኛችበት ሜላት ትነግራት ጀመር። ሜላት ባዩሽ አሁን ላይ የሆነው ስህተት ቢሆንም ግን በጣም ደስ ያላትም ትመስላለች። ኖላዊ ይህን ሲሰማ በጣም ደነገጠ። ኖላዊ ሜላት ና ቁጭ በል እዚህ እስኪ ትንሽ ላውራህ፣ ባዩሽ ምን እንዳደረገችኝ ትለዋለች። ኖላዊም እንዴ ምን አደረገችሽ ባዩሽ? አብራን የምትበላ የምትጠጣ አብራን ያለች ሴትዮ ምን አደረገችኝ ነው የምትዩ? እውነት ነው አንቺ ግን ነገሮችን ያለፈብሽን እያስታወስሽ ነው ይላታል። ሜላትም አዎ ኖላዊ፣ እኔ ነገሮችን ሁሉ አሁን ላይ እያስታወስኩ ነው። ስለዚህ እዛ ጊዜ መታችኝ እኮ ባዩሽ ናት ትለዋለች። እሱም በጣም ደነገጠና ይሄማ ተምቹ በጣም ጥሩ ስራ ሰርቷል። ስለዚህ ይህን ነገርን የምደግፈዋለሁ፣ እንደዚህ አይነት ሴትን መሆኗን መቼ አውቃለሁ ይላል። ሜላትም አዎን እሷ ናት እንደዚህ ያደረገችው፣ ወርቁም መፈለግ አለበት ትላለች። እርግቤ ወርቁን ይዛ ብትሰወርም እርግቤ ተገኝታ አሁን ላይ ወርቁ እንግዲህ ከማን እንደሚመጣ መመለስ አለበት፣ ወይ ከሀኒቾ ወይ ከእርግቤ የሚል ሀሳብ አለ። ስለዚህ ሜላትም ማለች እኔ ወርቁን እፈልጋለሁ፣ ወርቁንም የወሰደችብኝ ባዩሽ ናት ትላለች። እረ እሷ አታደርግም፣ ይሄ ሁሉ በደል እንዴት እዚህ ቁጭ ብላ ትሰራለች ይላታል። እሷም ደግሞ አሁን እሷ ናት፣ እኔ አስታውሻለሁ ሁሉንም ነገር የስተዛሬውን የሰሩብኝን በደል ሁሉን ነገር እያስታወስኩ ነው፣ እኔ ዝም ብለህ ስማኝ ትለዋለች። ተምቹ ይህን ነገር የሰራው በጣም ብዙ ነገር ስለሰማ ነው እንጂ ዝም ብሎ እንደዚህ አይነት መጥፎ ድርጊት አያደርግም ነበር ትለዋለች። ኖላዊም ተምቹን በጣም አመሰገነ። እንደዚህ አይነት ሴት ከሆነች ይገባታል፣ አንለቃትም፣ እንደውም ባትሞት ነው የሚሻለው፣ በቁሟ እኛም እንቀብራታለን፣ አንለቃትም ይላል። ባዩሽ አሁን ላይ ሆስፒታል እንዲሁም ሐኪም ቤት ብትተኛም አሁን ላይ ግን መናገርም ምንም ማድረግ ስለማትችል ከየትም መረጃ ወርቁንስ እንዴት እናገኘዋለን የሚል ሀሳብ ገብተዋል። ወርቁን እርግቤ ናት የወሰደችው፣ ግን ሜላት አሁን ላይ ስታስታውስ በፊት ስትመታኝ እሷ ነበረች፣ እሷ ትሆን እንደ ወርቁን የወሰደችው የሚል ጥርጣሬ አሁንም ድጋሚ ባዩሽ ላይ ተፈጥሯል። ስለዚህ ሜላትና ባዩሽ እህትማማቾች እንዲሁም ጓደኛሞች እንደሆኑ የጓደኛ ምቀኛ ባዩሽ ሜላት ላይ የሰራችው ግፍ አሁን ላይ ግን መንቀሳቀስም ማውራትም ምንም ማድረግ ስለማትችል ነገሮችን ሜላት ወርቋን ለማስመለስ እየሞከረች ነው። ስለዚህ አሁን ላይ ተምቹ ባዩሽን ሲመታት ሞታለች ብሎ ጠርጥሮ እንደውም ደስ ብሎት ነበር። ባዩሽ ግን አልሞተችም። ፖሊሶች ድንቢጥ
ፖሊሶች ጋር ደውላ እዚህ የወደቀች ሴት አለች ኑና አንሱ ብላ ፖሊሶች ወስደዋታል። አሁን የሚያሰጋው ድንብጥ ተምቹን እናገራለሁ እያለች ባታስፈራራው የሚለውን ነው። እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁን